እዚህ የምቆየው በጣም ጥቂት ጊዜ ነው በአጭር ቀን ውስጥ ያው በገንዘብ ማለት ነው ገንዘብ ከፍዬ ከጥቂት ሰዎች ጋር ተነጋግሬ ማለት ነው ወደ ካናዳ ለመሄድ ወስኛለሁኝ። መወሰን አለብኝ ገባችሁ ማለት እስከምትወስኑ ድረስ ሊከብድ ይችላል ወይም ደግሞ እስከምትወስኑ ድረስ ነገሮች ላይመስሉ ይችላሉ። ነገር ግን አንዳንድ ጊዜ በጣም ታግሳችሁ ነገሮችን የሚደርስበትን ደረጃ ስታዩ ከናንተ በላይ የሚወስን ከናንተ በላይ የሚቆርጥም ሰው አይኖርም ብዬ እስከዛሬ ያሉትን ነገሮች በስልክ ነበረ ፕሮሰስ አድርጌ ነበረው እና በአካል ደግሞ መገኘት ያለብኝ ነገሮች ስላሉ እነዛ ነገር ለማስጨረስ ላይ ግን በቂ ነው እንደኔ በቂ ነው። በቃ እኔ መወሰን አለብኝ ገባችሁ ማለት እስከምትወስኑ ድረስ ሊከብድ ይችላል ወይም ደግሞ እስከምትወስኑ ድረስ ነገሮች ላይመስሉ ይችላሉ። ያው ፈጣሪ ባይረዳኝ ኖሮ ዛሬ ላይ እዚህ ጋር መቆም አልችልም ነበር። ሜቢ እንደኔም ሐሳብ እንደ ጠላትም ሐሳብ ቢሆን ኖሮ እኔ ዛሬ አልገኝም ማለት ይሄኔ ብቻ በቃ ቃሉን መጥራት አልፈልግም። ይሄኔ እዚህ ምድር ላይ ላኖር እችል ነበር ገባችሁ ግን በዚህ ሁሉ ፈተና ውስጥ የረዳኝን ፈጣሪን አመሰግናለሁ። ዛሬ ጠንክሬ ተቆም ብለሽ አታስቢ ተነስቼ ልሂድ ይገርምሻል። እዚህ እዛም እኮ ሄዳ ያላረፍሽ እዛ ደግሞ ሄደሽ ጭራሽ አርፋለሁ ብለሽ ነው? ምን ለመሆን ፈልገሽ ነው? እናት እጅ ላይ ሆና ምን ጎደለብሽ? እዛ ሄዳ የምታርፍ ይመስልሻል? ሰላም ውድ ቤተሰቦቼ ትናንትና እንግዲህ ሩታ ከቷ ጋር በለቀቀችው ቪዲዮዎች ብዙዎቻችሁ ግራ ተጋብታችኋል። እንዴት ሩታ አራስ ልጅ ይዛ ከሀገር ትወጣለች ለምን ትሄዳለች ምናምን ምትሉ፣ አንዳንዶቹ ደግሞ ይሁን እኛም ስደት እኮ ልጅ ይዘን የተሰደድ ነው ልጅ ይዘን ነው እንደዚህ ይሁን ያለነው በሰው ሀገር ምናምን እያላችሁ ነውና ያው ስደት ለሩታ መፍትሄ ይሆናል ብዬ አላስብም። እናንተም ለተሻለ ህይወት የቤተሰቦቻችሁን ህይወት የራሳችሁን ህይወት ለመቀየር እስከሆነ ድረስ በበጎ ነው የምታየው። መሄዱ ስህተት የለውም። ግን እኛ ሁለቱን ለማስታረቅ በምንተጋበት በዚህ ሰዓት ላይ ደግሞ በእንደዚህ አይነት መልኩ ቁርጥ ያደረገ መለያየት ውስጥ መግባት የለባቸውም ብለን ስለምናስብ ነው ውድ ቤተሰቦቼ። ስለዚህ የሚገርማችሁ ነገር አንድ ነገር ልንገራችሁ። ሩታ ወደ ውጭ ልሄድ ነው ብላ ይሄ ቪዲዮ ከመልቀቋ ትናንትና ከመልቀቋ በፊት እኔ አንድ መረጃ ደርሶኝ ነበርና በጣም ብዙዎች ስለሚያደርሱኝ ብዙዎች ስለሚልኩልኝ እኔ ያንን ነገር ኖቲስ አላደረኩም ነበር ማለት ነው። ያው አሉባልታ ወይ ወሬ ይሆናል ብዬ ማለት ነውና አንዳንዶች ዞም ብለው እንደዚህ እንድንሰራበት ያደርጉና ቆርጠው እንትን ስለሚሉት ማለት ነው። ስለዚህ የሩታ ጉዛ እውነት መሆኑን ያረጋገጥኩት ትናንትና ቪዲዮ ስሰራ ነው ከቷ ጋር ማለት ነውና ከዛ ቀደም ከ3 ቀን ከ4 ቀን በፊት ሩታ ከሀገር ልትወጣ ስትሆነ ስለሆነ እናንተ በቻላችሁት አቅም ስለነሱ የምትሰሩ ሚዲያው ላይ ያላችሁ ልጆች በቻላችሁት አቅም ፑሽ አድርጉና እሱ እንዲሰማና ከመሄዷ እንትን እንዲላት እንዲያስቀራት የቻልከውን ጥረት አድርጉ ምናምን ብላ አንድቴ መልእክት ልካ ነበር። ችላ ብዬው ነበር። ትናንትና ግን ሩታ ስትልከው ደነገጥኩ። እንዴ መረጃ እውነት ነው ብዬ አጣርቻለሁ ማለት ነው። ስለዚህ አሁን በእናንተ ፊት ነው የምደውለው። በእናንተ ፊት ደውዬ ስለ ነገሩ እውነት ነው አይደለም አሁን የሩታ መሄድ ሳይሆን አንድ እናንተ የምታደንቁት ከበፊት ጀምሮ የነበረው ፍቅራቸው በአንድ ጊዜ ልጅ ከወለዱ በልጅ ከተባረኩ በኋላ እንዲህ ብትንትኑ ወጥቶ ተለያይተው እንዳይቀሩ እኛ የቻልነውን ነገር ለመጣር ነው ከናንተም በሚመጣ ጥያቄ ማለት ነውና ልጅቷ የሩታ መውጣት አስቀድማ ነበር የነገረችኝ። ስለዚህ ትናንትና አረጋግጫለሁ ሄዳለሁ እያለች ስለሆነ ስለዚህ እኛም እንግዲህ በቻልነው አቅም ሩታ እንድትቀርና ጥሩ መልእክት ጥሩ ነገር እንትን እያደረግን ለማስቀረት እንሞክራለን ማለት ነው። ስለዚህ ውድ ቤተሰቦቼ ደወል አድርገናል ደወል አድርግና ስላለው ነገር እናንተ ፊት የምትሰሙት ይሆናል ማለት ነው። ምንድነው የተፈጠረው ያለው ነገር ምንድነው እውነት ነው ወይ ጉዞ የሚለው ነገር ለእናንተ አጣርቼ ማድረስ ስላለብኝ ለእናንተ አደርሳለሁ ማለት ነው። እስኪ የምትለውን ሳልም ያው መቅረት ስላለባቸው መቅረት አለባት ሁለቱ አንድ ላይ እንዲሆኑ የትኛውንም ጥረት እናደርጋለን። በቃ እዚህ ስር ቢንጫጩ የሄርሜላ ኦዲየንሶች ናቸውና ምንም አይመስልም። ስለዚህ ስልካችን እንደውላለን ያለውን መረጃ እናጣራለን። ሄሎ ሰላም እንዴት ነህ?
ሰላም ነው። እንዴት ነሽ? ስልኬን ይዘሽ ነበር? አዎ። አይ ትንሽ ያለሁበት ስላልተመቸኝ ነበር እና ፍቃደኛ ከሆንሽ ላይቭ ባወራሽ ደስ ይልሻል? ያው ቴክስት ያደረግሽልኝ ጉዳይ ነው። አዎ ማለት አሁን አብዛኞቹ ምን ይሆናል መሰለሽ፣ በጣም ብዙዎቹ መልእክት በጣም ይላክልኛል። ገባሽ? ለየትኛው መመለስ ያንቺ መልእክት ትንሽ ለየት ሲልብኝ ላናገርሽ ነበር አድዋውሌ። አንደኛም ነገር ይኸውልሽ አሁን በጣም ብዙ የውሸት መረጃዎችም ይላኩልኛል። አሁን የግድ እየደወልኩና ላይቭ ላይ ነው እያወራሁ ያለሁት አማራጭ ስለሌለኝ ማለት ነው። ትንሽ እንኮሻኮሻል ያለሽበት። እሺ ይኸውልሽ እና ስላለው ነገር እንድትነግሪኝ ነበረ። ሜቢ ፈቃደኛ ከሆንሽ ማለት የላክሽልኝ ያልሽኝ ነገር እውነት ነው? አንቺ እዛ ቤተሰብ ነሽ? የምታውቂው ነገር አለ? ያው እንግዲህ እህቴ እዛ ቅርብ ቤተሰብ ናት። ያው ለሷ የምትቀርበው ጓደኛ ናት። ለምን ተገጣጠመብኝ መሰለሽ? እንደዛ ልልሽ የቻልኩት አንቺ ይህን መረጃ ካልሽኝ በኋላ ልጇን ይዛ ልትወጣ ነው ምናምን ካልሽኝ በኋላ አሁን ሳጣራ እሷም ቪዲዮ ለቃለች። ሳየው ቪዲዮ ለቃለች፣ ልጅ ይዛ ልትወጣ ነው አለች። እንዴ እቺ ልጅ እውነቷን ነው? አስቀድማ ይሄን ነገር መረጃ ብታቅ ነው ብዬ ነው አንቺ ጋር የደወልኩት ለየት ያለ ስለሆነ እንጂ ቪዲዮ ባሰራ ነበር ሩታ እኔ ላንቺም አልደውልም ነበር። ምንድነው የተፈጠረው ነገር? አዎ ያው እንግዲህ መልዕክቱን እንደሰማሁ ነው እንደላኩልህ ነው። እንግዲህ ያው ሩታ ልጇን ይዛ ለመውጣት ነው እንትን አቅዷ። ያው ቤተሰብ መክረዋል፣ ፈቃደኛ አልሆነችም ግን ለአንተ መልዕክቱን የላኩልህ ይሄንን ነገር አንድ ላይ ሆናችሁ እናንተ ሚዲያ ላይ ያላችሁ ሰዎች እንድትቀርብ ታደርጓት። እዛ ሰው ሀገር ልጅ ብቻ ማሳደግ በጣም ይከብዳል። አዎ አይ ከእናንተ የተሻለኛ እንዴት ማስቀረብ አይደለም። ቤተሰቦቿም ጣልቃ መግባት አልፈለጉም። ያው እንደምታየው ነው በየጊዜው ስለሚሉ ጣልቃ መግባት አልፈለጉም። በጣም ብዙ ምክር ልመና አደረጉ። ቆይ ግራ የገባኝ ነገር አሁን ማለት አሁን እሷ በጣም ሰላም ነኝ የተረጋጋ ህይወት እየኖርኩ ነው ምናምን እያለች ነበርና መለየቱንም ከሷ በጣም ኦቨር የፈለገች ነበር የሚመስለው እንዳየነው። አዎ በጣም ገፋፍተዋለች ስላሰበች። አዎ ማለት መለያየቱን ምናምን በጣም ፈልገዋለች እና ኦልሬዲ እሱን ስትናገር ነበር። አሁን ድንገት ተነስታ እንዴ ስትሄድ ሜቢ እኮ የእሱ ፈቃደኝነት ሊጠየቅ ይችላል አባት ስለሆነ ብዙ ፕሮሰሶችም አሉት። ግን ከመሄድ እናንተ ለማስማማትና ሁለቱ መሀል እርቅ ለመፍጠር አልሞከራችሁም? በጣም እንትን ብለናል። ግን ያው እንደምታውቃት ናት ሚዲያ ላይ የምንደለች አይነት ባህሪ ነው ያላት። ትንሽ እንግዲህ በራሷ እንትን የምትጸና ናት። ነገጧትኛ እሱም እንትን እንዳይለው እናንተ ነው ትክክል ነች እኮ ማለት አሁን እሷ ያሳለፈች ያለችው ነገር ትክክል አይደለም ማለት አንችልም። ግን እንደ ቤተሰብ ምን አርጋችኋል ማለት እናት አባቷ ምናምን ለማስቀረት አሁን እህቷ ትናንትና የሆነ ነገር ቢቸግርሽው ነገር ብትሆኝ እንኳን ከቀርበሽ እኛ መምጣት አንችልም ተብሎ ምናምን እያሉ ነው። አሁን ኢሹ የእሷ ጉዳይ ብቻ ስላልሆነ ሳይሆን ጀስት እርቅ መፍጠር ያልተቻለበት ምክንያት ምንድነው? እንደምታውቀው ነው እሷ ባህሪዋ ግትር ያለ ነው። ሀሳቧን የምትቀይር አይነት ልጅ አይደለችም። ሊሆና ደግሞ ልጅ ማሳደግ ፈቃደኛ አይደለችም እና እኛ ከቤተሰብ ምክር አልፎ ልመና አልፎ ወደ እናንተ የመጣ ነው። እናንተ ሚዲያ ላይ ያላችሁ ሰዎች እንደዚህ ተረባርባችሁ ስትመክሯት እንደዚህ ቪዲዮ ስትሰሩ ስለዚህ አንቺ የደወልሽበት ዋናው ነገር እኛ በደንብ አድርገን ስናራግበው ከሱ ሳይሆን ከሷ ሳይሆን ከሱ በኩል ጫና ይመጣል ብላችሁ ነው ይመስለኛል። አዎ እሱ ቢያንስ ነገር እንዲያስተካክል ኦልሬዲ ማለት የሄዱበት ያለው ነገር ትክክል አይደለም። እንደኛ እንደ ሚዲያም እየተናገርን ነው አግባብ እንዳልሆነ እንትን እያለን ነውና ብትችሉ ፊክስ ለማድረግ እናንተ ሞክሩ። እኛም በቻልን አቅም ያው ባቴር ነው የሚሻለው። ጀስት አንድ ላይ ሆነው ለሚወዳቸው ኦዲየንስ እንደተለመደው ቪዲዮአቸውን ቢያደርሱ ነው የምለው እና በተለይ እንደዚህ አይነት ትዳሮች ውስጥ ሶስተኛ ወገን ሲገባ ነው እንደዚህ አይነት ችግሮች እየተፈጠሩ ያሉት ማለት ነው። ሶስተኛ ወገን ሲገባ የራሱን አመለካከት የራሱን ሀሳብ ነው እንትን የሚያደርገው እና ሚቻል ከሆነ እንደዚህ አይነት ኮንፍሊክቶችን በቤተሰብ ሲፈታ በጣም ጥንቃቄ ባለው መልኩ ቢፈታ አሪፍ ነው እና ጀስት እንደ ሚዲያ ብዙ ነገር አንድ ላይ እንዲሆኑ እኛ ጫና አድርገናል። በተለይ ከኦዲየንሱ ጋር ሆነን ከሚመጣልን ጥያቄ እና ያንቺንም እንዳልኩሽ እርግጠኛ የሆንኩት በምትልኪው መልእክት ነው። በላክሽልኝ መልእክት ተነስቼ ነው በኋላ ቪዲዮ ሲለቀቅ እንዴች ልጅማ የሆነ ነገር ብታቀርብ ብዬ ነበር አድዋው ላይ መሄዱ የት ሀገር እንደምትሄድ ብትነግሪኝ ደግሞ ደስ ይለኛል። የት ሀገር ነው? እሱን እንኳን መንገር አልችልም። አሁን እንደው ተረባርቦ ማስቀረብ መንከሩ ይሻላል እንጂ ኦኬ ምንም ጥቅም የለውም። አይ ጀስት እዛው አካባቢ ያው የነሱ ኦዲየንስ ስለሚኖር ምናልባት ገፍታ እንኳን ብትሄድ እዛ እንትን እንዲያረጓት ነው።
አይ እሱ እንኳን ትንሽ እንቆይና እንትን እንልሃለን። ያን ያክል እንትን አይደለም። እሺ አመሰግናለሁ። አስፈላጊ አይደለም። አመሰግናለሁ። ባለው መረጃ ከጎናችን ትሆኛለሽ። አንዳንድ ነገር እኛም የመቻልነው ነገር ለማድረግ እንሞክራለን። የነሱ ጉዳይ ስላይሆን አሁን እኛም እንደዚህ አይነት የቤተሰብ የትዳር እንደዚህ አይነት ማህበራዊ ህይወቶች ላይ አሁን እየሰራን ስለሆነ ከዛ ብንነሳም ብዙ ኦዲየንስ በዛ ስላለ እዛም ብንነሳም ግን በጣም ሰፊውን ስራ የምንሰራው እንደ ቤተሰብ እንደ ሀገር ቤተሰብ ያው የሀገር አንድ ዋርካ አይደለ? ቤተሰብ ሰላም ሲሆን ነው ሰፈር አካባቢ ምናምን እያለ እስከ ሀገር የሚደርሰውና ቤተሰብ ላይ ነው እየሰራን ያለነው። ፍቅር እንዲኖር ባልና ሚስት እንዲከባበሩ የልጆች አስተዳደግ ላይ ምናምን ስለሆነ እንትን የምንለው እኛ እንግዲህ በእንደዚህ አይነት መልኩ እንግዲህ እንትን እያደረግን ስለሆነ በቻልነው አቅም እንሞክራለን። ቴንኪው እናት አመሰግናለሁ። ግን ፍቃድሽን አልጠየቅኩም። አሁን ኦልሬዲ ላይቭ ነው ቪዲዮ ላይ እየቀዳሁት ያለሁት። አዎ ፍቃደኛ ነኝ። አዎ ተጋግም። ቴንኪው አመሰግናለሁ። እንግዲህ ውድ ቤተሰብ እንደሰማችሁት ነው። በጣም ብዙ ነገሮችን እኛ በእነሱ ስንሰራ ቆይተናል። ግን በዛ ብቻው ማብቃት የለብንም ብዬ አሰብኩኝ። በጣም ብዙ ጥያቄዎች የሚመጡት ከነሱ ህይወት በመነሳት አሁን በጣም ጥያቄዎች እየመጡብኝ ነው። ቅድም ነግሬያቸዋለሁ። ብዙዎቹ በቃ በተለይ የተዳራቸውን የኔም እንዲሆኛለሁ የሚሉ በጣም ብዙ ታሪኮች እየመጡ ነውና እነሱን ተዘጋጃጀበት ነገሮችን አስተካክዬ ለመምጣት እየሞከርኩ ነው። አድራሻ ብዙ ጊዜ ሰው ላከልኝ ትላለ፣ ግን እኛ አድራሻ ማግኘት አልቻልንም ምናምን እያላችሁ ያላችሁ ቴሌግራም ዩዘሬን ከታች አስቀምጥላችኋለሁ። በዛ መልኩ ማድረስ የምትችሉ ይሆናል ማለት ነው። እንደሰማችሁት እንግዲህ እኛ ጫና እንድናደርግ ነው ታችን ያስተላለፈችው። እኔ እንግዲህ ምን ማድረግ እንችላለን? እንግዲህ እሱም ትንሽ ሲያኮርፍ ሌላ ሴት ጋር ነው፣ እሷም እንግዲህ ትንሽ ስታኮርፍ ወደ ቤተሰብ ወደ ሆነ ነገር ነው የምትሮጠውና ያ ነገር ከመስተካከል አለበት መጀመሪያ። እና ደግሞ እዚህ ጉዳይ ላይ ትልልቅ ሽማግሌዎች ትልልቅ አባቶች ደጋግም የሚለው ነገር ነው እና ገብተው ፊክስ ቢያደርጉትና ሌላ ቬሎ ከመልበስ እሱን እዚህ ጋር የመሰረተውን አመት ያልሞላውን አዲሱን ትዳሩን ነገሮችን ለማስተካከል ቢሞክር በጣም አሪፍ ነው እንላለን። እና እንደነገርኳችሁ ከሰሞኑ የምንጀምረው ማህበራዊ ህይወት ላይ የሚያተኩሩ በጣም አስተማሪ የሆኑ ፖድካስትና እንዲሁ መረጃዎችን ለእናንተ ይዤላችሁ እመጣለሁ። ስለወደዳችሁት ነው ቆራርጬ በመለቃቸው እንደዚህ አይነት አስተማሪ ቪዲዮዎች ብዙዎቻችሁ ጥሩ ነው በርታበት እንደዚህ ነው ለኛ የሚጠቅመን እያላችሁኝ ስለሆነ በደንብ አድርጌ ለእናንተ የማደርሰው ይሆናል ማለት ነው። ውድ ቤተሰብ እና ለዛሬ ያነበረኝ ፕሮግራም ይሄን ይመስላል። እወዳችኋለሁ። ሱራዛ ሀበሻ ነበርኩኝ። ወደ 100,000 የምናደርገው እንቅስቃሴ ከጎናችን ሆናችሁ እንድታበረታቱን እጠይቃለሁ። ባይ